መዝሙር ስሰማ በውጭ አለቅሳለሁ መስጊድ ውስጥ ሆኜ ቁርአን ስቀራ ቆይቼ አሁን ማለት ነው በቃ ለምሳሌ اللهم صل على نبينا محمد صلى الله عليه وسلم እያልኩ አሁን አንድ ቁርአን አንድ አያ እየቀረው የሆነ ነገር እያልኩ እንኳን በጎን መዝሙር ከሰማው በቃ ልቤ የለም እንኳን ቤተክርስቲያን የምታክል እንኳን ያሳደገች እንኳን ለምኝ የበለው አባትን ቤተክርስቲያን እንዴት ተረሳታለሁ እንኳን ቤተክርስቲያንን ለራሳት ስትመለስ እንዴት ተመለስ ለመመለስስ ምን አነሳሳ ከዛኛው ከነበርክበት ከስልምና ድጋሚ ወደ ተወለድክበት ወደ አደክበት የሥላሴ ልጅነት ወደ አገኘህባት አማናይቷ ቤተክርስቲያን ስትመለስ ማናም ማክረህ ምን አይነት ቀኖና ወሰድ ያማከርኳቸው እንዲ መጀመሪያ ላይቭ ላይ ነው ገብቼ ስሜ ሙስሊም ነው ይትባረክ ነበር ሙባረክ ነው እዛኛው ስሜ ማለት ነው ሙባረክ ነው ስሜና ሙባረክ ይላል ስሜ ፕሮፋይሊ ምናምን ያላህ ባሪያ ነው የሚለው ሙስሊም ነኝ ስሜም ፕሮፋይሊ ሙስሊም ነው እና ግዕዝ ስናገር በቃ በጣም ግርም ይላቸው ነበር እንዴት ግዕዝ ትናገራለህ ምናምን ይሉኛል ክርስቲያኖች ማለት ነው እኮ ካህን ነበርኩ አልኳቸው ሁሉ ገባውና ታሪኬ እንዴ ነበርኩኝ መኖር አቅቶኝ ነው የሄድኩት የለት ጉርስ አጥቼ ነው የሄድኩት እንደናንተ ሆኜ መኖር ፈልጋለሁ ግን እንደናንተ ሆኜ እንድኖር አልቻልኩም ቢያንስ እናንተ ሰርታችሁ እየበላችሁ ነው ነገር ግን እኔ ሰርቼ መብላት አልቻልኩም አሁን ብዙ መምህራን እኮ የድጓ መምህር የመጽሐፍ መምህር አርማታ እንደሚያወቁ ግልጽ ነው ግን እነሱ ያወቁም ቢሆን የለት ጉርሳቸውን አግኝተዋል ማለት ነው እኔ የለት ጉርሴን የማገኝበት ምንም አይነት አጋጣሚ የለኝምና በዚያ ምክንያት ነበር በቃ ተስፋ በመቁረጥ የሄድኩት ምናምን ስላቸው ሁሉቹ አለቀሱ ዚያ ያሉ ሰዎች አለቀሱ ታዲያ አንተን ማዳን ካልቻልን ምንም ክርስቲያን ሆነ ምናምን አሉኝና እዚያ ደግሞ ኡስታዙ ደግሞ የመስጊዱ አስተዳዳሪ አይዞ በርታ አሁን ፈልጋለሁ ብትለኝ ወላሂ ቢላሂ በየነው ምነግር ስልኬን ሽጬ ሰጣለሁ አለ ስልኬን ሽጬ ሰጣለሁ አሁን የሆነ ብር አስፈልገኛል ብትል ካልሆነም ደግሞ ደሞዜን እንኳን የኩለን እንበላለን እየተካፈልን እንበላለን አለኝና ዛሬ ከከሌ ቤት ይያሉ በየቤቱ የወሰዱኝ ሁሉ ባላ ተጣ ነበር በቃ እና ከዚያ ከስልምና እንደገባው ምናምን ለነዚያ ላይ ብለስ ነግራቸው በቃ ይዞ በርታ ለምናት አትወጣም ምናምን ሲሉኝ ወጥቼ ከይተጠጋለሁ ምናምን ስላቸው የቻልነውን ሁሉ እናደርግላለን ሲሉኝ ከዚያን ሰዓት ጀምሬ ልቤ ተሰበረና እኔም ሳለቅስ አደርኩኝ እነሱም ሁሉ አለቀሱ ኢንቦክስ ላይም ሁሉ ያለውን ነገር አወራን ከዚያ ማቃቸው ሰዎች እዚህ በኦርቶዶክስ ያለው ነበሩና እነሱ አናገርኳቸው መጀመሪያ እንደዚህ ሄጄ ነበር ስላቸው አላማኑም ሁላ ማለት ነው በቃ እየቀለርኩ ነው የመሰላቸው ከዚያ እስኪ ማግኘት እንፈልጋለን አሉኝ ተገናኘን በቃ አንገቴን አዩ ምንም ማተብ የለኝም ከዚያ ያሾፍኩ ነው የመሰላቸው ጭራሽ ማለት ነው ከዚያ ለጊዜ መስጠት የለብንም ቶሎ ተነስ ምናምን አሉኝ ከዚያ ያለውን ነገር ቀየን ምናምን ሸካክፌ ያው እዚያ የነሱ ገንዘብ ስለነበረ ሱቅ ምናምን ገንዘብ ምናምን ነበር ቁልፍ አስረክቤ አንድ ነገር ከነሱ የመጣውት ነገር የለኝም ምክንያቱም የኔ አይደለም ያልሰራህበትን ደግሞ ግፍ ነው አይደለ ስለዚህ በዚያ ሁሉ ነገር ትችላቸው ለብሴን ብቻ ይዤ መጣው ማለት ነው ከዚያ ገዳም ሄድ ነው በቤት መኪና በጣም ወጣ ወረድ ምናምን አሳይተው ሁለት ሰዎች ናቸው ይዘውኝ ሄዱት በጣም ዋጋ ከፍለው መንገዱ በጣም ጋራ መድኃኒዓለም ይባላል ወደ ወለታ መስመር ምናምን ጋራ መድኃኒዓለም ይባላልና በጣም መከራ የሆነ መንገድ ነው በጣም ያሰቃያል ያው ግሸን ደብረ ከርቤ ማለት ነው መስቀሉ የሚያረፈ እዚያ ላይ ነው ከዚያ ከግብጽ እንደመጣ ጋራ መድኃኒዓለም ይባላል እዚያ ላይ አርፎ ነው እንግዲህ ወደ ግሸን ደብረ ከርቤ ሄደውና እንደውም ገዳሙን በረከት ማገኘው በዚያው ማጋጣሚ ወስደውኝ ይሄንን ጾሙን ሁለቱን ወር በሙሉ እዚያ ቆይቼ አገልግሎት ላይ ምናምንም ሳገለግል መጀመሪያ ከቤተክርስቲያን ተከልክዬ ነበር ቤተክርስቲያን እንዳልገባ በቀኖና ምናምን ጾም ጸሎት ስግደቴን ያደረኩኝ በውጭ ነበርኩኝ ኋላ ደግሞ በቤተክርስቲያን ገብቼ አገልግሎት እንዳገለግል አድርገውኝ ነበርና እዚያም ውስጥ ደግሞ ገብቼ አገልግሎት ሁሉ ያገለግልኩ ነበር ከዚያ ቀኖኔን በሙሉ ጨርሼ በቃ እነሱም በጣም ተሰምቷቸው ነበር በጣም ደግሞ ሲጠመቅ ደስ አላቸው እኔም እንደ ነገ ልጠመቅ ሳለ እንደ ዛሬ እንቅልፍ አላየውም ነበር ማለት ነው በጣም ከደስታዬ ብዛት የተነሳ እንቅልፍ ሁሉ አላየውም ነበርና ከዚያ ዳቦ ቆረሼ ምናምን በቃ በጣም ደስ ብሎኝ ነበር ወደ ክርስትና ስመለስ
ከዚያ በቃ በጣም አሁንም ቢሆን የትምህርት ሰው ነህ ነው ያሉኛ በምኔቱ አሁንም በቃ መማር ማስተማር ላይ ነው ጸጋህ አይዞ በርታ የሚቻላቸው ሰዎች የሚቻላቸውን መስዋዕትነት ከፍለው ያስተምሩ አይዞ በርታ ብለውኝ ከዚያ 2 ወር ምናምን ቀኖና የህንጾም በሙሉ እዚያ ሳልፌ መጣው ማለት ነው። አሁንም ደግሞ ከሰው ጋር ተደርቤ ነው ያለሁት። እንደው በነበረ የእስልምና ቆይታ እስልምና ላይ በቆየህበት ጊዜ